ከነ ኤርሚያስ ውሎ ጌታ ኢየሱስ ምስክሬ ከጥላቻ ውጪ ፍቅርን አትማርም። አንድ በእነሱ በኩል ጌታን አገኘው የሚል ሰው ፍቅርን አያውቅም። አንድ ሰው አምጣ ከእሱ ጋር የሚውሉ ኦርቶዶክስን የማይሳደብ አንድ ሰው አምጣ። እኔ የማላቀው ገድላ አምጥቶ ራሱ አጽፎ አምጥቶ የሚለው ነገር ፖለቲካ ሁሉም እዛ ቦታ ያሉት የብልጽግና ደጋፊዎች ናቸው። በነገራችን ላይ ብልጽግና ያማልዳል የሚሉ ናቸው። ሁሉም እዛ ውስጥ ያሉት በሙሉ ብልጽግና ናቸው። በሚያሳፍር ሁኔታ ማለት ነው። እኔ ክርስትናና ብልጽግናም እንዳገናኘው ግራ ነው የሚገባኝ። እውነት አብይን መውደድ ትችላለህ፣ መጥላት ትችላለህ፣ መብት ነው። የሀገር ፖለቲካ ኢትዮጵያ ላይ ሆነ አንድ መተንፈስ አትችልም። እኔ ራሴ መንግስት ነኝ። ትቀልዳለህ እንዴ? ምን አባቱ ብልጽግና ነው? ራሴ መንግስት ነኝ። በራሴ መንገድ የሚሄድ ሰው ነኝ። ይህን ብልጽግና የምን ማንንም አልሰማ። እኔ ደስ የሚለኝ ባህሪ ነው። ኢትዮጵያ ላይ ሆኖ አንድ ሰው መተንፈስ አይችልም ስለ ብልጽግና። ተንፈስ። ዴሞክራት አይደለችም ሀገሯ። ዴሞክራሲያዊ መንገድ አትመራም። አዎ እውነት እንነጋገር ከተባለ ውጪ ላይ ምን የመሳሰሉ የልማት መብራቶች አሉ፣ ደስ የሚል በቤቱ ጨለማ ነው። ለውጪ እኔ አስታውሳለሁ በቤት ውስጥ ከማየ ጋር ማየም ታወራለች። ይሄ ልጄ እኮ ፈረንጅ ነው ትላለች። ከበፊትም ነው ጌታ ኢየሱስ ምስክሬ። ምን ትላለች? እኔ ብቻ ነኝ በብርጭቆ የምጠጣው እኔና አባዬ። የሆነ ሌላ አለ ለእንግዳ ተብሎ የተቀመጠ ብፌ ውስጥ አለ ብርጭቆ ምናምን። አልሰማትም። እማታውቂው ሰው ሲመጣ ልሳች ነው እንዴማ አልጠጣም በዚህ ነው ምላት እና የምጠጣበት ለእንግዳ የተባለው ብርጭቆ ነው እኔ የምጠጣው። አልሰማም። ታስታውሳላችሁ? ቤት ውስጥ ኢትዮጵያ አበሻ ቤት ያለ እንኳን እዛ አይደለም አሜሪካ ገብቶ ሰገጤዎች አሉ ለእንግዳ ብለው ብርጭቆ የሚገዙ እንግዳ ሲመጣ ብቻ የሚቀርብ ሹሉቃ ሲመጣ ተብሎ የሚባል። እኔ ቤት እንደዛ የለም። ቤት እያንዳንዱ የምናደርገው ነገር የምንገለገለው ትገለገላለህ፣ አብረን ካልፈለግ ትሄዳለህ። አሮን ኬር እንግዳ አከብራለሁ። እኔ የምገለገለውን ነው ማሳየ። ሌላ ለእንግዳ ሶፋ እንኳን አሜሪካን ሀገር ሆነው የእንግዳ መቀመጫ ተብሎ የማይነካ አቧራ የሚጠርጉበት ሶፋ አላቸው አበሻዎች። ወተት የመሰለ ነጭ። እዚህ ነጭ ነው አይደል? ለምን አይቀዝንበትም? ማማን አይሞቀኝ አይበርደኝ። ትቀመጣለህ፣ እዚህ ይጸዳላል፣ ትቀመጣለህ። ተግባባ። እና ምንድነው የኢትዮጵያ አሁን የውጭው ብርቅርቅነት አዲስ አበባ ለውጭ ሲመለከቱት ያምራል። በቤት ስትገባ መብራት የለም። ለውጭ ለታይታ ለህዝቡ ቢሆን ደስ ይለኛል። እኔ ሀገሪቷ ህዝቡ መብራት ኖሮት የመንገድ መብራት ባይኖር ደስ ይለኛል። እኔ ፐርሰናሊ አሮንቄ አባል ደርባይስ የውጭው ሳይሆን ህዝቡ መብራት ኖሮት ህዝቡ የሚበላው ኖሮት የውጭ ሲመጣ የለኝም ለኔ ብቻ ነው ያለ ቢባል ደስ ይለኛል። የኔ አመለካከት እንደዛ ነው። ለታይታ የማደርገው ነገር የለም። ፈወይ አሁን ኢትዮጵያ በጣም አማረች። ቱሪስት ይስባል። ቱሪስት ቢስብ ኢትዮጵያ የሚበላው የለ ምን ዋጋ አለው? የኢትዮጵያ ህዝብ ህይወት ተወዶበት ግራ ገብቶት ካርታው ጠፍቶት የሚኖር ነው። ኢትዮጵያ ውስጥ የፈለገ ሀብታም ብትሆን ኢትዮጵያ ላይፍ ቻሌንጅ ያደርጋል። ውሃና መብራት እስካሁን የምትቸገረው ኢትዮጵያ ናት። በሚያሳዝን ሁኔታ ውሃና መብራት እንደ ትልቅ ነገር። አሁን ጆን ዳንኤል ጥሩ ስራ ሰርተሃል። አስተባብረህ ከሆነ ድርጅት ጋር ኮላብሬት አድርገህ ውሃ የሆነ ቦታ ላይ ማስወጣት ድንቅ ስራ ነው ብሮ። በርታ። ትልቅ ለውጥ ነው። አንተም በአሁኑ ሰዓት አዶናይም እየሰራቸው ያሉት ነገር የማመሰግነው። ስለዚህ ያ ነገርን አፕሪሺየት አደርጋለሁ። አት ሴም ታይም ለዶክተር አብይ የምታደርሱልኝ ህዝቡ ውስጥ ግን እውነት መብራት አግኝቷል? አባይ ተገድቧል። ህዝቡ መብራት እያገኘ ነው ወይስ ለከተማ መብለጭለጭ ብቻ ነው? ይሄንን ጠይቁ ሳትፈሩ። እኔ ጠይቃለሁ። አንድ አባባል አለ፣ ሱፍ አለሽ አምስት የለሽ የሚባል ነገር አለ። በሱፍ አምሮብህ ውስጥ የምትበላ የለም አረህ መኖር ሞቴን እመርጣለሁ። ሱፉን ሸጬ እበላለሁ። ትቀልዳለህ እንዴ? ማንም ባናቱ ይተካል። ሱፉን ሸጠውና ምግቡን እበላለሁ። የኢትዮጵያ ህዝብ ደስ የሚለኝ አይፎን ምን መሰለ ይዞ እየራበው ይውላል። ደስ የሚል ለታይታ የሚኖር ህዝብ ነው አበሻ። በተለይ እኔ እግዚአብሔር ምስክሬ ከበፊትም አለባበሴ ከድሮም ነው። ዩኒፎርም አልወድም። ዩኒፎርም ስላችሁ ይሄ ፋሽን ተብሎ የመጣን አብሮ መልበስ ግደሌ። ህፃን እያለን ክሬሽን ምናምን ሊሆን ይችላል። ከዛ ውጪ ግን ሌላ የለበሰውን መልበስ በጣም ነው የምጠላው። ለምን እንደሆነ አላውቅም። የራሴን ነገር ፈላጊ ነኝና ያንን ነው የምነግራቸው። አሁንም የምለው ምንድን ነው፣ አምራለች አዲስ አበባ፣ ለዋሽ አልችልም። ህዝቡስ እውነት በአቅሙ ነው የሚኖረው? ህዝቡ እየበላ እየጠጣ ነው የሚኖረው? እውነት በቀን 3 የሚበላ አዲስ አበባ ውስጥ ምን ያህል ህዝብ ነው? በቀን 3። ምክንያቱም ዲያስፖራ ቤተሰብ ያለው ይበላል። እውነቱን ነው የምነግርህ። ዲያስፖራ ቤተሰብ የሌለው ግን ምንም የሌለው ጎዳና ላይ የሚተኛ ያ በቢሊዮን የተሰራ ፎቅ ላይ ጎዳና ላይ የሚተኛ ወንድምና እህቶች አሉ። የሆነ ነገር ስሰራ ሌሎችን ማላነሳ ከሆነ ምንም ትርጉም የለው።
ስለዚህ ኢትዮጵያ ያ መሰራቱ አዲስ አበባ ላይ ኢስ ሶ ቢዩቲፉል፣ ግን ውስጡ መብራት የለም፣ ውስጥ ውሃ የለም። እንደፈለጋችሁ ነው የምትከፍቱትም የምትለቁት። ህዝቡን እንደፈለጋችሁ ኮንትሮል ለማድረጊያ ነው የምታደርጉት። ህዝቡን ፕሊዝ በልቶ እንኳን ይደር እና ያንን አብራችሁ ብትሰሩ ጥሩ ነው። እና ብልጽግና መደገፍ ብቻ ሳይሆን መቃወም ይቻላል። ጴንጤ መሆን ብልጽግና መደገፍ ማለት አይደለም። ጥሩ ሲሰራ መቼም እኔ ደጋፊ ነኝ፣ ካልተሰራ እነግርሃለሁ። በነገራችን ላይ አቢቹ እኔ ባህሪውን አውቀዋለሁ። ስላሽቃበጥክለት አይወድህም፣ እመኔ አይወድህም። ከጀርባ ምን አስቦ ነው የሚል ሰው ነው። ህፃን ልጅም አይደለም ዶክተር አብይ፣ ህፃን ልጅ አይደለም። ምን አስቦ ነው እኔን ሊወድ የቻለው? ምን ፈልጎ ነው የሚል የማንኛውም ሰው ጥያቄ ነው። የአብይ ብቻ ሳይሆን እኔ ጋር ስትመጣ የሆነ ስትል ምን አስበህ ነው ምን ፈልገህ ነው ብዬ አስባል። የሰው ልጅ አስተሳሰብ ነው አይደለም? የሀገር መሪ አንድ ሰው ያስባል በንጹህ ነገር አክብረህ ወደ ከሆነ አቢቹ ያከብራል። አጠገቡ ከተሰበሰቡት እርግጠኛ ሆኜ እነግርሃለሁ እንደኔ የሚያከብረው ሰው የለም። አብይ ለምን እውነቱን ይናገራል። አላስመስልም። ጥሩ ስትሰራ ጥሩ እልሃለሁ፣ ካልሆነ አይደለም እልሃለሁ። አላስመስልም። ጌታቸው ረዳን አላያችሁትም እንዴ? አቢቹ ሲመጣ ከወንበር ተፈናጥሮ ተነስቶ ሲያጨበጭብለት መቀመጫውን ሲያደርግ ጌታቸው ረዳ መቀመጫውን ሲለስለት ማንም ሳይነሳ ከወንበር ላይ እንዴት ዘሎ እንደተነሳ ጌታቸው ረዳን አይታችሁታል። ያውቀዋል ማን እንደሆነ ጌታቸው ረዳ። ቢመቻችለት አብይን ቆርጥሞ ቢበላው ደስታው ነው። ቢመቻችለት ነገር ቢስተካከልለት እንደ ጌታቸው ረዳ የአብይ ጠላት የለም። ጠላትን አቅርበህ ነው የምትረፍተው። ማራቅ የለም። ይጠቅማል፣ ለክፉም ለደጉም ፌጦ መድኃኒት። አቢቹ ጠላቱንም ወዳጆቹንም ያውቃል። ኒውትራል። ስለዚህ ለምታሽቃብጡ በብልጽግና ምናምን ወደ ላይ ያዛችሁ ሰዎች እዚህ ጋር ቪዲዮ ማሳየት ስላለብኝ ነው። እኔ ካለ ማስረጃ ስለማላወራ ነው። ደስ የሚል ነገር ነው እና በቪዲዮ ደረጃ አይቼው ዮኒ ማኛ በጀት ተመድቦለት ከሚብለው አንጻር የምዘግበው ጭቡቴ ነው። ተመድቦለት በደንብ ዮኒ ማኛ በጀት ተመድቦ ብልጽግናን እርገት ተብሎ ገድል እንዳይነገር አፋሲስ ተብሎ ምናምን ተብሎ ተብያል። እስቲ ወደ ገደለው ዶክመንት ልውሰድ። ደሜ ስማ፣ የጀምራው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎልሃል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶቹ ምክንያት ገድልና ድርሳን እንዳይነሳ ወንጌላዊ ኤርሚያስ አበበን አንደበት ስጋ፣ ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ። ስለዚህ ሰሞኑን እየተፈጠረ ያለው ነገር የእግዚአብሔር ህዝብ ግራ ተጋባ ፍሎት የሚያደርገው ነገር ትክክል። አሁን እግዚአብሔር ይስጥሽ ሜርሲዬ። ቆይ አንዴ እኔና እሱን በቦታው ላስተካክለውና ቀልድ የለም ታመጣታለህ። ወልደሚውን ምናምን በመረጃ ነው የመጣው። አልፋታም ደግሞ ክፈት ቪዲዮ ድምፅ ክፈት። የተሰጠ በጀት አለ ለኔ። በጀቴ ፕሊዝ እኔ በህዝብ በፊት ነው የምጠይቅህ። ሂሳቤ በደንብ ረግጣለሁ። ብልጽግናን ስጡኝ ብቻ። ሁለት በጀት እኮ ነው የተመደበልኝ፣ አንድ አይደለም ሁለት በጀት። አንደኛው የኤርሚያስን አፍ ማዘጋት የሚችለው ዮኒ ማኛ ነው፣ እሱ ጸድቋል። አሁን ብልጽግናን ሊያፈራርስ ነው። ሁለተኛ በጀት የሀገር በጀት ነው። የሁለት በጀቴን አሰማኝ። ታንክ ዩ ታፕታፕ ኮፕሊንግ አድርጎ ግን ይሄን ልጨርስና ልሂድበት። ከዛ ሜርሲ ላይ ልሂድበታለሁ። ምክንያቱም ቤተክርስቲያን ልቧ ሰፊ ነው። በቃ ቤተክርስቲያን ምድር ላይ የተመሰረተችው ምድር ላይ ያለችው ለጻድቃን ሳይሆን ዮኒ ለጻድቃን ሳይሆን ለኃጢአተኞች። ቪዲዮ ወደ ቪዲዮ ሄድልኝ አባቴ። ሰበካው ይቅር ለዮኒ ማኛ ወንድሞቼ እና እህቶቼ፣ እንግዲህ ለዮኒ ማኛ አፍ ማዘጊያ እና እንደገናም ደግሞ እንዲሳደብ ተወክዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወክዬ በፕሮቴስታንት ሴት ሜርሲ በምትባል መነጽሯን እንዲና እንዲህ በምታረግ ሴት ማለት ነው። እንዲና እንዲህ ግራ ገባኝ። መነጽር እንዲና እንዲህ ይደረጋል? ቢያንስ እንዲህ ይደረጋል። መነጽሯን እንዲና እንዲህ በምታደርግ ሴት በነ ፓስተር ቀበቶ አማካኝነት በነ እንግዲህ እዛ ባሉት ሰዎች ታጅባ በጣም በሚያስገርምና በሚያስደነግጥ መልኩ እውነትን እያወቀ በመጣ ወንድማችን በዮኒ ማኛና
በእኔ መካከል ጸብን ለመዝራት በመካከላችን በገንዘብ እንድንጣላ ወንድሞቼና እህቶቼ በገንዘብ እንድንጣላ እኔና ዮኒ ማኛ በገንዘብ እንድንጣላ የተደረገብን ከባድ የሆነ ሴራ ነው። ከባድ የሆነ ሴራ። ሌላ መዘገብ ምንድነው? በጋሻው እኮ ሄዶብኝ ባልታዛር መሆኑን ዘገብኩኝ። ስልክን እያፈላለገ ነበር ሊደውልልኝ ደውሎም ይሆናል አላስታውስም። እኔ እማውቀው ስልክ ካልሆነ በአናት ተተከል አልሰማም አላነሳም። በጣም ይፈልጋል ተብዬ ኦኬ ምናምን ይደውል ምናምን ብዬ አላነሳው። አይ ቲንክ ተበሳጭቷል መሰለኝ። ተናገርኩ በጋሻው ራሱ የናቁት ንቀት ያለብኝ መስሎት ነው መሰለኝ። በጣም ተበሳጭቷል። እና አረቂያ መሆኑ ካለ እሱ ዲያቆን ነበር አይደል? በኦርቶዶክስ ስካር ላይ ነበረ። ይንገረኝ እሱ ትምህርቱ አይደል? ስከሩ ትምህርቷ ጨፍሩ ዝፈሩ ይላል። ምን አይነት ትምህርት ነው ተምሮ የወጣው? ለምን ይዋሻል? በንዴት ስሜታቸውን አቀነፍለዋለሁ። ለአንድ ሰው በጋሻው መልሶ አያውቅም ከኔ ውጭ። ከባድ ሚዛን ስትሆን ነው የሚመለስልን። ከባድ ሚዛን ስትሆን ለአንድ ሰው አይመለስም። በጣም አንተ መድረክ ላይ እኮ ነው የመለሰው። በነገራችን ላይ መድረክ ላይ እንደ ቢቻልማ ቤተ መንግስት ሄዶ አቤት ቢል ደስ ይለዋል። ስለኔ ይህ ሰውዬ እባካችሁ አፋቱኝ ቢል እኮ ደስ ይለዋል። ባልታዛር ሆኖ ነው ከኦርቶዶክስ የተባረረው። ድምፁን ቺኮች ስለሚወዱት የኔ ቆንጆ እንዴት ነሽ የኔ ቆንጆ ኑሪ ብሎ ለጥልጦ ነው የተባረረው። ደስ ወዲህ ጀለስካ አንድ ነገር ልንገራ እንትና ማናት እሱ ጀንጁን ያስወጣል እዚህ ዓላማ ውስጥ ዘርፌ ቴንክ ዩ ዘርፌ አሁን ላይ እያየችው ስትመጣ ነገሩ ግራ እያጋባት ነው። በጣም ኮንፊውዝ ሆናለች። እንደ በፊቱ አንቆ መድረክ ላይ ለምራ ምናምን አደረችም ገደላት አትፈልግም። ለምን አቆመች እኮ ፓስተሮች ሊለጠልጧት ፈለጓት ሊያጫውቷት አባቴ ይታወቃል። አሁን ቤቷ ይኸውላችሁ እንደው ቢቻላችሁ ማርያምን ነው የምላችሁ የዘርፌን አድራሻ የምታውቁ ሰዎች ካላችሁ በማርያም እኔ አዲስ አበባ ሄጄ አናግራታለሁ በአካል ቀጥታ። እኔ ቆነጃጅ ሴቶች አሉ ቲክታክ ላይ እኔ ሰላም የሚሉኝ ምናምን ጌታ ኢየሱስ ምስክሬ ቸርች ሜዳ አቁመዋል። በቃ አላስቀምጥ ብለዋቸው አዲስ አበባ ላይ በቃ አልሄዳሉ። በቃ የሆንዬ እኮ የምትናገረው እውነት ነው። ማስቀመጥ አልቻለም። በቃ መሄድ አልቻለም ቸርች። እንደዚህ አይነት ባለጌ አሁንም ስሙ በደ ጨዋ ጌታን የሚያከብሩ በጌታ የሆኑ ክርስቶስን ብቻ የሚሰብኩ ፓስተሮች አሉ። አብዛኛው ባልታዛሮች ናቸው። እኔ አይደለሁም ኤርሚያስ ብሏል። ከነ ማስረጃው ነው ማምጣው። ማስረጃ ዮኒ ማኛ ሲለው ከጥላቻ እንዳትሉ ከራሳችሁ ሰው አንደበት እስቲ ስሙ። የወንጌል አርበኛው ወንድማችሁ የሚለውን እንስማ። እሱ የሚለውን ስማ። ጴንጤ የሚጠራው ትምህርት ቅድስናና ጽድቅ የሚባለው ትምህርት እንደ ጴንጤ የሚጠራው ሰው ዘሌዋውያን ምዕራፍ 19 እግዚአብሔር ሙሴን እንዲህ አለው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ምንድን ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠራው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠራው ሰው ይህን ትምህርት ማለት አይፈልግም። ለምን አትሉም? አብዛኞቻችን እንርመጠመጣለን። አዛው ሄሎ ለሌሎች ሰዎች መዳን በራሱ እንቅፋት ሆነ። እውነት አብዛኞቻችን እንርመጠመጣለን። አዛ ውስጥ ነው ያለው። ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈቅም። ለምን አትሉ? ከአስራ ስንቱ ሴት ጋር የሚገርሙተው ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሮ የቆመች በለስ ቀናውን ሁሉ ይዛል ብሎ እሱ የገጠመውን ይናገራል። አሁን ለምሳሌ በአንዲት አሮጊትና በአንዲት ወጣት መካከል አስቀምጠው ነበር እኔ የተቀመጥኩት ይላል እዚህ ጋር ስም መብራቱ ቢጠፋ በለስ ከሁለቱ አሉ መቼም ወደ አሮጊቷ ዞሮ ወጣቲቱ ዞሬ ጨዋታውን ይከላከል። እኔ አይደለም ምለው እኔ ያለ ማስረጃ ሰው አልከስም። ባየው ምን እንደሆነ ኤርሚያስ ሲናገረው ጽድቅ፣ ዮኒ ማኛ ሲናገረው ብልግና ሊሆን አይችልም። በተለይ ደግሞ ብዙዎቹ ነገሮች ያሉት እዛ ቤት ውስጥ እንደሆነ አሳይቻለሁ። ባየሁት ኤክስፒሪየንስ 10 months ጥሩ ነገር ነው። ጌታ ያድናል። አብዛኛዎቹ ግን በተለይ የዛ ግሩፕ በኦርቶዶክስ ጥላቻ የተሞላ ነው። ያንን ግሩፕ ባትቀላቀሉ መልካም ነው ብዬ አስባለሁ። ለምን እናንተም ብትሆኑ ነገ ተነስታችሁ ኦርቶዶክስን መጥላት በፍቅር ነው የሚለው ጌታ ኢየሱስ ክርስቶስ ሲያስተምር ሁሉንም እንዳመሉ ችሎ እንዳመሉ አድርጎ ወዶ አብሮ ሲሞት አልዓዛርን እንደሚያስነሳው እያወቀ ሲሞት እንባውን አፍሶ
ከሰዎች ጋር ሳያቸው ሲያለቅሱ ሲያብዱ አብሮ ያለቀሰ አባት ነው ያለኝ ክርስቶስ። ዱላይ ነው ማዞረው እያሉ የሚፎክሩ ሰዎች ወንጌልን አይሰብኩም። ብትንትንን አውጠዋል። አትችልም። ሞክር፣ በአንተ ነው የሚሄደው። ሞክሩ፣ አድርጉት። እናንተ ቤት የሚመጡ ሰዎችን በሙሉ ጉዳቸውን እያወጣ አዋርዳል። ምክንያቱም ጥላቻ የሚመጣው እናንተ ውስጥ ያለው ማንነት ስላለ ነው። ከዚህ በፊት ያልተሳካ ህይወታችሁ ላይ ስላለ ያንን ነው ሪፍሌክት የምታደርጉት። ስለዚህ አንተ ቤት የነበሩ በሴቶች የሚጣሉ ሴቶች ነበሩ፣ ወንዶች ናቸው። ይህን ጉድ አንተም ታውቀው ነበር። ግን ተንፍች ብላ ብትጣሉ ከነ ቤኪ ጋር ታነሰዋለህ። ኤርሚያስ ነው የምልህ። ብትጣሉ ከቤኪ ጋር የተጣላ ጊዜ ከቢኒ የሚባለው ጋር የተጣላ ጊዜ ዶክመንቱን ታወጣዋል። እኔ ጌታ ኢየሱስ በሚያውቀው ይሄ መሆኑን አላልኩም። አደባባይ ነው የተናገርኩት። ዮኒ ማኛ ዶክመንት ይፈልጋል ላኩልኝ ያልኩት። ከዛ ውጪ ስለ ሰው ማንነት ማጥናት አልፈልግም። አይ ዶንት ኬር ምን ከነ ምናምን ነው እኔ ሳከብር። ግን ሴራ ሰራለሁ ብለህ ከመጣ ፈጣሪውን ዮኒ ማኛ ጋር ሞክረው። ባዶ ነው ማድረግ አልኩ። በጋሻው ነው ቪዲዮ እንዲሰራ ያደረኩት። ለሰው ቪዲዮ ሰርቶ አያውቅም በጋሻው። አም ዘ ኦንሊ ፐርሰን። ሚዛኔን ማወቅ ጥሩ ነው ለማለት ፈልጌ ነው። ስለዚህ በእኔ ነው ቪዲዮ የሚሰራው። ከዚህ በፊት ከወንጌላዊ ዮናታን ጋር ለእኔ ብቻ ነው ቪዲዮ የሰራው፣ ለማንም አይሰሩም። ምክንያቱም ተደማጭነት ከባድ ማንነት ነውና ይሄ መጣ ሄደ የሚባለው ነገር እኔ ጋር አይሰራም። ሁልጊዜም ለዘላለም ክርስቶስን ተከታይ ነው። አከተመ። ግን በኦርቶዶክስ ጥላቻ ላይ በእስልምና ጥላቻ ላይ የማደርገው ነገር የለም። ምንም ልጠላ የምችል የለም። በጴንጤ ውስጥ ግን ጥላቻን ለምሰብኩ ፈጣሪው ናችሁ። እኔን አዞላችኋል ጌታ። እኔ ጠምቃለሁ። ጥርጣሬ ያለኝ አልዳንም ትላለህ አንተ። አዳኝ ደረጃ መዳቢ ናችሁ። በህልም ታዩኛላችሁ። ጥሩ ህልም ለምን አያሳየም ጌታ? ጥሩ የለም። ሰዎች ሲቀደሱ፣ ሰዎች ሲባረኩ ምናምን አንተን ሲጣሉ መሞት፣ እግራቸው እጃቸው የሚቆረጥ የእናንተ ድራማ ነውና ያንን ነው የምለው። 10 ዓመት የሰራችሁትን ወንጀል ነው የምለው እኔ። ወንጀላችሁን 5 ቀን ባልሞላ ሰባብሬዋል። ምንድን ነው ችግሩ? አሁን የእነሱ ፍላጎታቸው ልዩነቱን እንኳን እንዲታወቅ አይፈልጉም። በፍጹም አይፈልጉም። ለምን? አጀንዳው ኦርቶዶክስን ማጥፋት ነው። this is the project። አጀንዳው ሉተራውያኑን፣ መካነ ኢየሱሱን፣ ሙሉ ወንጌሉን፣ ቃለ ሕይወቱን ምንሆን የፈለግከውን አጀንዳው ታድሶ ይብኑ ኦርቶዶክስ አድሶ ተብሏል። ታድሶ ሁላውን አስሎንጋስ ኦርቶዶክስን እስካጣጣልክ ድረስ እዚህ ጋር ችግር የለም ነው የሚለው። እራሳቸው አይሰ እችን ደግሞ ማኝዚ ማወቅ ነበረበት። አይ በጋሻው ከየት አመጣው ስድቡን? ከየት አመጣው? አረቄ ልጠጣ ዘፈን ልጨፍር ምናምን ምን አመጣው ስድቡን? ለማወቅ ፈልጌ ነው። እንግዲህ ተሳዳቢ ሙስሊም ነው ተሳዳቢ ኦርቶዶክስ ነው ይባላል። ኦኬ እንቀበለው። ከእናንተ አስተማሪ ጀምሮ ከበጋሻው ጀምሮ መሳደቡን ዮኒ ማኛ ሲሆን እንደመጣ ሚስጥራችሁን ስላወጣሁት ሽቀላችሁ እንጀራችሁን ልዘጋባችሁ ስለሆነ ለዛ ነው ያበዳችሁት ወይስ ምን ሆናችሁ? የተነኩት ወንጀለኞቹ ናቸው። ንጹሃንም አሁንም እነ ፓስተር ቸርነትን እነ ዶክተር ማሙሻ ሌሎችንም ጥሩ ፓስተሮች ሄዳችሁ ተማሩ እላለሁ። ምናችሁ ተነክቶ ነው? ምንድን ያሳብዳችሁ? ምን 24 ሰዓት ኦርቶዶክስ ስትሰደብ መዋል ክርስትና የሚመስላቸው ሰዎች አሉ። ፓስተር ቸርነትን የሚያስጠሉት ኦርቶዶክስን ስደብልን ብለው እኔ ራሱ አስመሳይ እለው ነበር። ክርስትና አለ። ኦርቶዶክስን መስደብ በእነሱ ያጸድቃል። ወንጌል መስበክ አይደለም። ኦርቶዶክስን ስደብ ትጸድቃለህ። ኦርቶዶክስን ተውለዋል እንዴ? አብሮ አይደል ከኔ ጋር ቁጭ ብለን ኦርቶዶክስ የምትረገጠው? ምን አንጨረጨራ? መልስ አልሰጥም፣ አልሳደብም፣ ጨዋነን ስትሉ የነበራችሁ በውሸት ጭምር ኢትዮጵያ ገብቼ የወጣሁትን ረስተዋለች። ሜርሲ ረስተዋለች። ኢትዮጵያ ገብቼ መውጣቴን አጫሉ ካረፈ በኋላ እኔ ኢትዮጵያ ደርሼ መምጣቴን ረስተዋለች። ብልጽግና መጥላት ትችላለሁ። ብልጽግና ማን ሊከለክል? ና መርዞች ስላሉ አሁንም ተጠንቀቁ። መልካም ጴንጤዎች ያሉ እግዚአብሔር ይባርካቸው። እነሱ ሁልጊዜም ጌታ ይጠብቃቸው። መርዘኞቹን ግን አንድ ነገር በተነፈሳችሁ ቁጥር እኔ ማኛው እመጣልሃለሁ። የማን አቅም ይበልጣል? እናንተ ሚሊዮን ሆናችሁ ነው። እኔ ለብቻዬ ሰው አያስፈልገኝም። እኔ ማንም አያስፈልገኝም። ብቻዬን ዶክመንት ይመጣልኛል። በዶክመንት አምጥቼ ባዶ ከታለሁ። ያንን ነው የምለው።